ክርስቲያኖች ካላችሁ ቅድሚያ እንሰጣለን ማለት ነው። ቅድሚያ አንዳንድ አሳዩን ካላችሁ። ሎያል ኦኬ ሎያል ገብቻለሁ። ኡስታዝ ሰላም ብያለሁ። ኡስታዝ ወሂድ ሁላችሁም ገስ ላይ ያላችሁ ሰላም ሰላም፣ እንዴት ነህ? አለን እግዚአብሔር ይመስገን። ጥያቄ ነበረኝ ኡስታዝ። ይቻላል? ኧረ ጠይቅ እንዴ ይቻላል። ሱራ 230ኛው አያ ላይ ሶስተኛ ቢፈታት ከዚያ በኋላ ሌላ ባል እስከምታገባ ድረስ ለእርሷ አትፈቀድለትም። ሁለተኛ ባል ቢፈታትም የአላህን ሕግጋት መጠበቃቸውንም ቢያውቁ በመመላለሳቸው በሁለቱም ላይ ኃጢአት የለባቸውም ይላል። እዚህ ላይ ነበር ጥያቄ ኡስታዝ። ፍቺ የሚፈቀደው ሁለት ጊዜ ነው የሚፈቀደው። ለምሳሌ አንድ ሰው ሁለት ጥንዶች አብረው በትዳር ውስጥ እያሉ መጣላት መክሩ ነው፣ በኢስላም የተጠላ ነው፣ አይመከርም። ግን ህይወትን አደጋ ያለው ነገር ትዳሩ ለህይወት አደጋ ለሁለቱም አደጋ የሆነ ነገር ውስጥ ቢገቡ መፋታት ይፈቀዳል፣ ፍቺ ይፈቀዳል፣ ዲቮርስ ይፈቀዳል። ከዛ በኋላ ከተፋቱ በኋላ መማለስ ይችላሉ ማለት ተመልሰው መታረቅ ይችላሉ። ታርቀው ትዳራቸው መቀጠል ይፈቀዳል። አንድ ብለህ ትቆጥራለህ። ከዛ ለሁለተኛ ጊዜ አሁን ቢፋቱ ለሁለተኛ ጊዜ ቢፋቱ አሁንም ከተፋቱ በኋላ እንደገና ተመልሰው የመታረቅ ፕሮባቢሊቲ ያላቸው። ነገር ግን ሶስተኛው እና ሶስተኛው ፈታዎች ካለ ከተፋቱ ከዛ ዳግመኛ አብረው መሆን አይችሉም። ዳግመኛ አብረው መሆን የሚችሉት ሌላ ባል አግብተው ምናልባት ሜቢ ከተፋቱ ያኔ መመለስ ይችላሉ። አሁን ማግባት ይቻላሉ። ግልጽ ነው አሁን? እሺ ኡስታዝ፣ ለምሳሌ አንድ ሴት በፊት ሌላ ወንድ አግብታ መፍታት ለምን ያስፈልጋታል? ማለትም ከቀድሞ ባሏ ጋር መታረቅ እየፈለገች ነገር ግን እሷ ሳትፈልግ ሌላ ባል አግብተሽ ካልፈታሽ በስተቀር ከቀድሞ ባልሽ ጋር መታረቅ አትችይም ብሎ መፍትሄ ብሎ ማስቀመጥ። ካልተግባቡ እኮ ነው የሚፋቱት እኮ። መፋታት እኮ ማለት የኬዙ የወንድ ብቻ ላይሆን ይችላል እኮ። ሴቷም እኮ ኬዝ አላት፣ የምትችልበት ኦፖርቹኒቲ አላት አይደል እንዴ? ሴት ልጅ መፋታት የምትችልበት ኦፖርቹኒቲ አላት፣ ወንድም መፋታት። ለትዳራቸው አደጋ ያለው ነገር ካለ ለምሳሌ ሴት ልጅም ፍቺ መጠየቅ ትችላለች አይደል እንዴ? እንደዛ እኮ ነው እንጂ እሺ እንትኑ ላይ ሳይሆን ኡስታዝ ማለት ለሶስተኛ ጊዜ ሁለቴ ከተፋቱ በኋላ ለሶስተኛ ጊዜ መታረቅ እድል ቢኖራትና መመለስ ብትፈልግ ሌላ ወንድ አግብታ ነው የሚመለስ እና ሌላ ወንድ ነው የምታገባው። አግብታ ከተፋታች ምናልባት ከተፋታች ኦፖርቹኒቲ አለ፣ ትምህርት አግኝታ እንድትመጣበት ነው፣ ወይም ደግሞ ትምህርት አግኝተው እንዲመጡበት ነው እንጂ ሌላ ነገር የለውም ራሱ ማለት ነው። ግን ሁለተኛ ተጣልታ ማለት ነው ኡስታዝ፣ ሁለተኛ ጊዜ ተጣልታ ለሶስተኛ ጊዜ እድል ብትፈልግስ፣ ለምሳሌ መታረቅ እድል ቢኖራቸው ግዴታ ሙሉ አንተ ማለት ከባድ እንደሆነ ነው፣ ፍቺ በጣም ከባድ እንደሆነ እንዲያውቁትም ነው። ገብቷል? ማለት 4-5 ማድረግ ይችላል። ይሄንን ያደረገው አላህ ነው። አላህ ደግሞ በሚሰራው ስራ ለኛ ብሎ ያደረገው ነገር ነው። ኤምፋሳይዝ እንድናደርገው ነው ጉዳዩ እንዴት ከባድ እንደሆነ ነው። የሰው ልጅ ሁለቴ ከተፋታ በኋላ ከዛ ለሶስተኛ ጊዜ ፈታዎች ካለ ግን መመለስን እንደማይችል አውቆ አርፎ ትዳራቸውን ተሰትረው እንዲቀመጡ ነው። ገብቷል? ዝም ብለው አንዳንድ ሰዎች የህፃን ልጅ ጨዋታ ሊያደርጉት ይችላሉ። መፋታት ይቻላል ብለው ዝም ብለው እየተነሱ ሊፋቱ ይችላሉ። ስለዚህ ፈታዎች ተፋታ መጋባት እያሉ ብዙ ጊዜ ፍቺ ስለተፈቀደ ብቻ ዝም ብለው የህፃን ልጅ ጨዋታ እንዳያደርጉት። አንዴ ከተፋቱ ግን መመለሻ የለውም። እንደውም ሌላ አግብተው እስከሚፋቱ ድረስ ማለት ነው። ሌላ ካገቡ ደግሞ ሌላ ህይወት ነው የሚኖራቸው። ስለዚህ ፈርተው ካሁኑ ልክ ሁለተኛውን ተፋትቻለሁ ካሉ ሶስተኛውን ፈርተው ይንቀጠቀጣሉ። እኛ ጋር አሁን እንደዛ ነው። ሙስሊም ይፈራሉ። አሁን በቃ ሁለቴ ተፋታው ካሉ ተሳስተው እንኳን ሶስተኛውን አይደግሟትም። ለምን? በጣም አደገኛ ነገር ነው። ሄዳ ልትቀርበት ትችላለች። እየወደዳትም ሊያጣት ይችላል። ሌላ ባጋ ልትሄዳለች። ሌላ ባሏ ጋር ሄዳ ደግሞ አይ በቃ ለእንትን የተባለው ለእንትን ነው ብላ ምንድን ነው ተፋትቼ መምጣት እችላለሁ ብላ ብትል ለዛ ብላ ብትፋታ እንትኗ ምንድን ነው ፍቺዋ አይጸድቅላትም ሲሆን በቃ እንትን ነው፣ ይሄ ሐራም ነው፣ አይፈቀድም። ሲጀመር ጀምሮ አንድ ሴት ልጅ አንድ ወንድ እፈታታለሁ ብሎ ውስጡ አስቦ ካገባት ራሱ እንደዚህ ዝሙት ነው በእኛ ጋር የሚቆጠረው፣ በኢስላም አይፈቀድም። ለምሳሌ አንድ ሰው ማለት ነው ተነስቶ የሆነችን ልጅ አያት፣ ወደዳት። ከዛ በኋላ በቃ እኔ የምፈልጋት ለእንትን ነው በቃ እፈታታለሁ በቃ 1 ዓመት ወይ 6 ወር ድረስ እንደ ሙድ አድርጌ ሊያዛትና ብሎ በልቡ ቢያስብ በሱ ዚና ነው የሚቆጠረው፣ ዝሙት ነው፣ እንደ ዝሙት ነው የሚቆጠረው አላህ ዘንድ። ጋብቻ አይደለም የሚቆጠረው። እንደዛማ ከሆነ በቃ ሰውን ላይ ያልቅ ነበር። እንደዛ አይቻልም። አንድ ሰው ሲያገባ እስከ መጨረሻው ድረስ
እንትን እላታለሁ ብሎ ነው የሚያገባው። ምናልባት ለህይወት አደጋ ያለው ነገር አለመግባባት ቢባል መፋታት ይችላሉ። ግን መፋታቱ ምንድን ነው? ሐላል አይደለም። ምንድን ነው? መክሩ ነው፣ የተጠላ ነው። ህጎቹ ታውቃቸው እንደሆነ አላውቅም፣ 5 ናቸው። የመጀመሪያው ፈርድ ይባላል፣ ሁለተኛው ሙስታሀብ ይባላል፣ ሶስተኛው ሙባህ ይባላል፣ አራተኛው መክሩ ይባላል፣ አምስተኛውና የመጨረሻ ደግሞ ሐራም ይባላል። ምን ማለት ናቸው ሲባል ፈርድ ማለት ማድረግ አለብህ፣ ካላደረክ ያስጠይቃል፣ ያስቀጣል። ብታደርገው አጅር ታገኝበታለህ። ለምሳሌ ሶላት፣ ጾም ምናምን የመሳሰሉ ነገሮች ማለት። ሁለተኛ ደግሞ ሙስታሀብ ነው። ሙስታሀብ ማለት ማድረግ ብታደርገው አጅር ታገኝበታለህ፣ ባታደርገው ግን አትቀጣበትም። ለምሳሌ አንድ ሰው ካላገባ ለምን አላገባህም ብሎ አላህ አይቀጣውም። ለምሳሌ ማለት ነው ለምን አላገባህም ብሎ አይቀጣውም። አለማግባት ምርጫው ነው፣ ግን ቢያገባ አጅር ያገኝበታል ከአላህ ዘንድ። ሶስተኛው ደግሞ ምንድነው? ሙባህ ይባላል። የተፈቀደ ቅጣትም ሽልማትም የሌለበት ጉዳይ አለ። ለምሳሌ የግመል ስጋ መብላት ለምሳሌ አሁን ሐላል ነው ወይም ደግሞ ሙባህ ነው፣ የተፈቀደ። ግን የግመል ስጋ በመብላት አጅር አታገኝም፣ ባትበላም ደግሞ አትቀጣበትም። አራተኛው ደግሞ መክሩ የሚባለው ነው። ፍቺ የተጠላ ነው፣ አይመከርም፣ ሪኮመንድ አይደረግም። አንድ ሰው ስለተፋታ ሐራም ነው ተብሎ አይጠየቅም አላህ ዘንድ። ነገር ግን ባይፋታ ደግሞ አጅር ያገኝበታል። አምስተኛውና የመጨረሻው ደግሞ ሐራም የሚባለው ነገር ነው። ያሰማ ስጋ መብላት አሁን ሐራም ነው። ባይበላው አንድ ሰው አጅር ያገኝበታል ከአላህ ዘንድ፣ ቢበላው ደግሞ ያስጠይቀዋል፣ ያስቀጠዋል። ስለዚህ ከዛ አንጻር ነው እንትን የሚለው። አይ ቲንክ እስቲ ኢብራሂም ደግሞ ትንሽ ጨመር ያርግልህ። ኤብሮ እስቲ ጨምርለት ኢንሻአላህ። ኧረ ኡስታዝ ሙሉ እኮ አብራርተዋል። በቃ በአጭሩ ምንድነው አንድ ሰው የመጀመሪያ ፍቺ አለ። ያ የመጀመሪያ ፍቺ ከተፋቱ አንድ እድል አላቸው። ድጋሚ ሁለተኛ ከተፋቱ በቃ ሶስተኛ ድጋሚ ከፈታት ይሄ ሁለተኛ እድልን ተጠቅሞ ማይማር ከሆነ አላህ ሊያስተምራቸው ከዚህ በኋላ እንዳይነቀው ቅድም እንዳለው ኡስታዝ ማለት ነው ጨበሬ ተስካር እንዳያረጉት ትዳርን ምን ይሆናል ከተፋቱ በኋላ ቅጣት ነው። ሐታ ተንኪሐ ዘውጀን ገይረህ ማለት ነው። ሌላ አግብታ ሲጀመር ይሄንንም የምታገባው ለጨዋታ በቃ ይሄኛውን ባሏን ስለምትወደው ወደዚህኛው ለመመለስ ይሄኛውን በቃ ፈታዋለሁ ብላ አስባ ከሱ ጋር የመፈታት አላማ ኑሯት ከሆነ የምትገባው አሁንም ኒካሁ ባጢል ነው የሚሆነው በተመሳሳይ ማለት ነው። ስለዚህ አሁንም አምናበት ሌላ ትዳር ይዛ ነው። እንደዚህ ካልተስማሙ ምናልባት ካልተስማሙ ተመለሳ አጋጣሚ ከዚህኛው ጋር ብትለያይና ብትመጣ እድሉን እንዲጠቀሙ በማለት እንጂ በቃ ኦሬዲ ቻንሳቸውን አጥተዋል ማለት ምንድነው አላህ ምክንያት ሰጥቷቸዋል። ያንን ምክንያት ማነው እድል ሰጥቷቸዋል። ያንን እድል ሁለቴ መጠቀም አልቻሉም። በሶስተኛው ከተፋቱ አለቀ ጉዳዩ ማለት ነው። ያን ያለው ነገር ኡስታዝ በደንብ ስላብራራው እኔ ምንም የምጨምረው ነገር የለም። ምናልባት በመሃል እችኛዋ ለጨዋታ ብለው የሚገቡበት ነገር አለ። አንዳንድ ጊዜ ካገቡ ከተፋቱ በኋላ ሁለቴ ያኛውን ባላቸውን ለመመለስ ሲሉ ድጋሚ የሆነ ሰው አግብተው ሲስተማቲክ በሆነ መንገድ ከዚህኛው ጋር ለመመለስ ሲሉ ያኛውን አግብተው የሚፋቱበት ሁኔታ አለ። ይሄ አይቻልም። ቀደም እንዳለ አሁንም ባጢል የሆነ እንትን ነው የሚሆነው። ትክክለኛ ኒካህ አይደለም ማለት ነው። ያን ይመስላል። ወላሁ አዕለም ኡስታዝ። ዱዓሊቲ እንትን ላይ ረሱል ሰለላሁ ዐለይሂ ወሰለም እንትኑን ያዘው እስቲ ሐዲሱን ያዘው ተመቸ ማለት ነው። ሱነን ኢብኑ ማጃ ላይ መጽሐፍ 9/2011 እስቲ ያዘው። አሪፍ ጥቅስ ስላለ ነው። ይሄ ጥቅስ በጣም ነው የሚመቸኝ ሁሉ ጊዜ ማለት ነው። እሺ ሱነን ኢብኑ ማጃ መጽሐፍ 9 ሐዲስ 2011 ለክ ስትይዘው እንትን ላለው እኔ ነገር አብራራልሃለሁ። ቡክ 9 መጽሐፍ 9 ሐዲስ 2011 እሺ እዚህ ላይ ምን እንዳለ መሰለህ ረሱል ሰለላሁ ዐለይሂ ወሰለም ስለ ቅንዝር ፍየል አልነገርኳችሁ ምን አሉ? እነርሱም የአላህ መልእክተኛ ሆይ አዎ አሉ። እሳቸውም ቅንዝር ፍየል ሙህሊል ነው አሉ። አላህ ሙህሊልና ሙህለል ለሁላችሁም ረግሟል አሉ ይላል። ሙህሊል ምን ማለት እንደው ታውቃለህ? ሙህሊል አላውቅም። ሁለተኛ የትዳር አጋር ሆኖ ለመጀመሪያ የትዳር አጋር ሲል ለጊዜው አግብቶ ተራክቦ አድርጎ መጀመሪያ ሲል የሚፈታ ማለት ነው። ልክ በቅንዝር ፍየል ተመስሏል። ራሱ በጣም የተከለከለ ነገር ነው። የተረገመ እርግማን አለበት። ሙሐለል ለሁ ማለት የመጀመሪያው ትዳር አጋር ሆኖ ሁለተኛው የትዳር አጋር ለጊዜው አግብቶ ተራክቦ አድርጎ እንዲሰጠው የሚጠባበቅ ማለት ነው። ለምሳሌ ሁለት ሰዎች አሉ። ሁለቴ ሶስተኛ ፈታዎች ካለ በኋላ ሌላ ሄዳ ልታገባለች። ቆይ ሌላ ከምታገባ ቆይ አንተ አግባልኝና ከዛ ካንተ ጋር ትፋታና ከዛ ተመልሳ ወደ እኔ ትመልሳለች ብሎ ቢል እርግማን አለው። ኖርማል አይፈቀድም በኢስላም ገብቷል። በዚህ ደረጃ ነው ሐዲሱ የተቀመጠው። በጣም አጥብቆ ነው እንትን የሚለው እርግማን አለው ነው የሚለው።
ስለዚህ ምንድነው በቃ ይፈራል ያ ሰው ዝም ብሎ እየተነሳ ፈትቼሻለሁ ብሎ ቢል ለሶስተኛ ጊዜ ካመለጠችው ተመልሳ ሌላ ጋር ነው የምትሄደው ሌላ አግብታ ከተመለሰች ነው የተባለው ዛት በዛው መቅረት አለ ስለዚህ ማለት እሷ ቆይ ምናምን ነገር ቆይ አግብቼው ለጊዜው ፈትቼው መጣለሁ ብላም ብትል እንትን ነው ዚና ነው የሚታየው ለጊዜው ማግባት አይቻልም ለጊዜው ማለት በቃ እፈተዋለሁ ግን ቆይ ላግባውና ወይ ገንዘብ ልሰብስብና ምናምን ብሎ ቢል አንድ ሰው ነይቶ ውስጡ ኢንቴንሽናሊ እንደዛ አድርጎ ቢያገባ እንደ ዝሙት ነው በእስላም የሚቆጠረው አይፈቀድም ሐራም ነው ግልጽ ነው ዳሊ ለሶስተኛ ጊዜ መፋታት ያው ጥሩ ባይሆንም ነገር ግን መልሶ መታረቅ ደግሞ ሊበረታታ የሚገባው ተግባር ነው ብያስባለሁ ወደ ሌላ ጥያቄ ለፍ ከዛ በፊት ግን በባይብል ፍቺ ይፈቀዳል እንዴ ፍቺ ማለት አንድ ሰው ከተፋታ በኋላ ተመልሶ መታረቅ ይችላል እኔ ብዙ ስለ ባይብል አላቅም ማለት አሁን ስለምና ላይ ስለሆነ ጥያቄ እሱ ልቀጥል በዛው ግረ መንገዳቸውን እንዲያዩት ስለፈለኩኝ ነው ማለት ያው እሺ ማለት አንተ የምትል ካለ ችግር የለውም ተናገርና እኔ ጥያቄ እንጠይቃለሁ እሺ ትጠይቃለህ ማለት በባይብል ስትመለከተው በሙሴ አንድ ወንድ አንድ ሴት መፍታት የሚችለው የፍቻውን ወረቀት በመስጠት ነው በብሉይ ኪዳን ላይ ኦሪት ዘዳግም ምዕራፍ 24 ቁጥር 1 ላይ ስትመለከተው እንደዛ ነው የሚለው ሰው ሴትን ወስዶ ቢያገባ የረፍት ነገር ስላገኘባት በእርሷ ዘንድ ሞገስ ባታገኝ የፍቻዋን ጽፈት ጽፎ በእጇ ይስጣት ከቤቱም ይስደዳት ይላል በቃ መፍታት ከፈለገ በወረቀት ጽፎ ቻው ነው የሚላት ሁለተኛዋ ባል ቢጠላት አለ የፍቻዋ ጽፈት ጽፎ በእጇ ይስጣት ከቤቱም ቢሰዳት ወይም ሚስት አድርጎ ያግባት ሁለተኛው ባሏም ቢሞታል በቃ ሌላም ብታገባ ያኛውም ካልፈለጋት ተጠቅሞባት የሚፈልገውን ነገር የፍቻ ወረቀት ሰጥቶ ቻው ይላታል እንደዛ ነው ያለ በአዲስ ኪዳን ግን ማቴዎስ ወንጌል ምዕራፍ 5 ቁጥር 31 ላይ ሚስቱን የሚፈታ ሁሉ የፍቻዋን ጽፈት ይስጣት እንደተባለ ሰምታችኋል የሙሴ ሕግ ላይ እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዘራ ያደርጋታል የተፈታችዋን የሚያገባ ሁሉ ያመነዝራል የተፈታች ሴትን ማግባት የተከለከለ ነው ለምንድን ነው የተከለከለው ባሏ መተው የሚፈታት ያለ ዝሙት ምክንያት ቢፈታት ምንድነው የሚሆነው የተፈታችዋ ሴት ምን አድርጋ ነው እንዳታገባ የተከለከለችው ለዋሊቲ ታቋለኝ የሰማው ነው ኡስታዝ እሺ ይለፍ ይለፈኝ አይሻልም አይቡስ ማሺ እንግዲህ ተመልከቱ ያ ጀማ የተፈታ ማቴዎስ 19:9 ላይ ደግሞ እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ሁሉ ያመነዝራል የተፈታችሁትም የሚያገባ ያመነዝራል አንድ ባል መጥቶ ያለ ዝሙት ምክንያት ሚስቱን ፈትቼሻለሁ ብሎ ቢፈታት እሷ አመንዝራ ነው ሚስትየው ራሱ ሌላ ሰው ማግባት አትችልም እንዳታገባት የተፈታችዋንም ራሷ እንዳታገባት ተብሏል ያለዛ አመንዝራ ይባላል ተብሏል የተፈታችው ምን አድርጋ ነው ባሏ ነው ያለ ዝሙት ምክንያት የፈታት ኤፌር ነው ራሱ ማለት ነው ፍቺ ይፈቀዳል በነገራችን ላይ በአዲስ ኪዳን ላይ በዝሙት ምክንያት መፋታት ይቻላል ኢየሱስ ያለው ያለ ዝሙት ምክንያት ሚስቱን ይፈታል እንጂ ፍቺ አይፈቀድም አላለ ጳውሎስ መጣና ደግሞ ምን አደረገ ሮሜ ምዕራፍ 7 ቁጥር 2 ላይ ያገባች ሴት ባሏ በሕይወት ከእርሱ ጋር ሳለ በሕግ ታስራለች አለ ባሏ ግን ቢሞት ሌላ ባል ማግባት ትችላለች ብሎ ነው ያስቀመጠው ሌላ ባል ማግባት ትችላለች አለ በሕይወት እያለች ደግሞ ፍቺ ብትፈልግ ሲባል መፋታት ትችላለች ሴት ልጅ ነገር ግን ሌላ ማግባት አትችልም አንደኛ ቆሮንቶስ ምዕራፍ 7 ላይ ስትመለከቱ ሚስት ከባሏ አትለያይ ብትለያይ ግን ሳታገባ ትኑር ይላል ክርስቶስ ያለው ያለ ዝሙት ምክንያት ፍቺ የተከለከለ ነው አለ ጳውሎስ መጣና ደግሞ ምን አለ መለየት ይቻላል አለ ችግር የለውም አለ ነገር ግን ሳታገባ መኖር ነው ሌላ ሰው ማግባት አትችልም መፋታት ይቻላል ነገር ግን ሌላ ሰው ማግባት አትችልም በቃ ይሄ ነው ሕጉ ያለው ከዛ ምን አለ ጳውሎስ ሌሎቹን እኔ እላለሁ ጌታ ግን አይደለም አለ ያለው ይሄንን ደግሞ ያለው አለ ጌታ አይደለም ያለው አለ እኔ ነኝ ያልኩት አለ እኔ ነኝ ያልኩት አንደኛ ቆሮንቶስ 7:12 ላይ አለ ይሄንን ደግሞ ያልኩት አለ እኔ ነኝ አለ ጌታ አይደለም ያለው አለ ጌታ መጣው አንተ ምናምን ስንለው ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 17 ላይ እኔ አለ የምናገረው በሞኝነት እንጂ ጌታ እንዳዘዘኝ አልናገርም አለ በሞኝነት ነው የምናገረው አለ በቃ እኔ በሞኝነት ነው በቃ እንደመጣልኝ ነው የምናገረው እንጂ ጌታ አዞኝ አይደለም የምናገረው አለ እና ይሄን እንድታየው ነው ወደ ሁለተኛው ጥያቄ መሄድ ትችላለህ እሺ ሱራ 221 ላይ በአላህ አጋሪ የሆኑ ሴቶችን እስኪያምኑ ድረስ አታግቧቸው ይልና ከዛ ደግሞ ሱራ 5:5 ላይ ከነዚያ ከናንተ በፊት መጽሐፍት ከተሰጡት ሴቶች ጥብቆቹንም ዘማዮቹንም የሚስጥር ወዳጅ ያዢዎቹንም ሳትሄዱ ጥብቆች ሆናችሁ መህሮቻችሁን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው ይላል
እና ምንድነው ጥያቄ እዚህ ጋር 221 ላይ ይከለክልና ከዛ በኋላ 5 ላይ ደግሞ ይፈቅዳል። ይሄ ነገር እንዴት ይታያል? ሱረቱል በቀራ ምዕራፍ 221 ላይ ሙሽሪኮችን ነው ሙሽሪክ ሴቶችን ማግባት የተከለከለው ይላል። ሱረቱል አንዓም ምዕራፍ 6 ቁጥር 112 ላይ ደግሞ ከአላህ ስም ውጪ የተወሳበት የሚያርዱትን መብላት የተከለከለ ነው ይላል። ሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ የሚያወራው ከአህለል ኪታቦች መካከል ራሱ መጽሐፍን ከተሰጡት ነው የሚለው ከምትል ነገር አለ አይደል? መነሻ ከተኛ ላይ ክርስቲያኖችንም ታናዮች ሁሉም እኩል አይደሉማ። ከነዛ ውስጥ ብሏል። ከነዛ ውስጥ ከምትል ነገር አለ ራሱ ማለት ከመጽሐፉ ሰዎች ሁሉ እኩል አይደሉም ማለት ሙዋሂድ የሆኑ ሰዎች አሉ። ቁርአን በወረደበት ሰዓት ላይ ሁሉም አይደሉም ሙሽሪኮች ያሉት እኮ ቁርአን በወረደበት ሰዓት ላይ እኛ ከሱ በፊት ሙስሊሞች ነን በእርሱ አመንን እኛ ከእርሱ በፊትም ከቁርአኑ መውረድ በፊትም ሙስሊሞች ነበርን ያሉ ሰዎች አሉ። ሙዋሂድ የሆኑ ሰዎች አሉ። ሙዋሂድ ማለት ምንድነው? ሞኖቲስት የሆኑ ሰዎች አሉ። ትሪኒቲ የማያጋሩ አሉ እንጂ ሁሉንም አላለም ራሱ ማለት ሁሉም እንደዛ ናቸው ብሎ አላስቀመጠም ራሱ። ለምሳሌ ሱረቱል በይና ምዕራፍ 98 ቁጥር 1 ላይ እነዚያ የመጽሐፉ ሰዎችና አጋሪዎቹ ብሎ ለሁለት ለይቷቸዋል። ለምሳሌ ግልጽ አስረጂ እስከመጣላቸው ድረስ አልካዱምና ይላል። ግልጽ አስረጂ ማለት ቁርአን መጥቶላቸው እስካላስተባበሩ ድረስ አልካዱምና እያለ ያስቀምጣል። ከዛ በኋላ ምንድነው የሚያስቀምጠው? ሙሽሪኮችን ወበሚል አርፉል አጥፍ ያስቀምጣል። ምንድነው የሚለው? ለምየዚነ ከፈሩ ሚን አህሊል ኪታብ ወልሙሽሪኪን ይላል። ወምትል አርፉል አጥፍ አለች። ሙሽሪኪን የሚባሉትን አጋሪዎቹ የተባሉትንና አህሉል ኪታብ የሚባሉትን ለሁለት ነጥሎ ነው ያስቀመጠው ቁርአኑ ሙፈሰል አድርጎ። ሁለት አይነት አፈታት አለ በነገራችን ላይ ይሄ ነገር እንድታቀው ለዋሊዲዬ። የመጀመሪያ አፈታት እንዳልኩ ሚን ምትል አርፍ ጀራለች። ሚን ምትል ፕሪፖዚሽን አለች። የመስተዋድዳል ከሚል ነገር አለ። ከሚለው ነገር ፓርሻሊ ከዛ ውስጥ ሙዋሂድ የሆኑትን ወይም ደግሞ ሞኖቲስት የሆኑትን ነው የሚያመለክተው የሚል የመጀመሪያ አፈታት አለ። የአምላክን ስም የሚጠሩ ትሪኒቲ የማይቀበሉ ኢየሱስ አምላክን ነው ብለው የማይቀበሉ ሰዎች እንደዚህ አይነት ሰዎች ያረሩትን መብላት ይቻላል። አንድ የመጀመሪያው ነው። ሁለተኛ የእነሱ ሚስቶቻቸውን ጥብቆቹን ማግባት ይቻላል። ጥብቆቹ ማለት ምንም ነገር ያልተነካኩ በሽርክም በምንም በድንግልና የሚሆኑ ሴቶች ማለት ነው። ሁለት ሌላው ደግሞ ምንድነው? የመጀመሪያ የተነገረው ነገር ሙጅመል ነው፣ ጥቅላዊ ነው። ሙሽሪኮችን ማግባት የተከለከለ ነው ካለ በኋላ ሙፈሰል አድርጎ ስፔሲፋይ አድርጎ አላህ አህለል ኪታቦችን ነጠላቸው። የቀደሙ ሱረቱል በይና ምዕራፍ 98 ቁጥር 1 ላይ ያለውን ጥቅስ አወረደና አህለል ኪታቦችና ሙሽሪኮችን ወበሚል አርፉል አጥፍ ለያቸውና ቁጭ አደረጋቸው። ስለዚህ አምላካችን አላህ አህለል ኪታቦችን እያወቀም እነዛ ነገሮች ወደኛ እንዲመጡ ስለሚያስፈልግ ከዛ አንፃር ሴቶቻቸውን ማግባት ይቻላል ቢል ፈቀደ ማለት ግን ወንዶችን አልፈቀደም። ለምሳሌ አንድ ያዘል ለምንድን ነው ሴቶችን የፈቀደው ሲባል እንደምትመለከተው ሳይኮሎጂካሊ ማለት ነው ወንድ በማየት የማየት ነገር ይሸውደዋል። የማየት ነገር አይኖቻችሁን ስበሩ የሚባለው ለዛ ነው። ሂጃብ ሴቶች የሚያደርጉትም ለዛ ነው፣ ለወንዱ ተብሎ ነው። የአይኑ ችግር አለበት ወንድ ልጅ ሳይኮሎጂካሊ ካየ በቃ እንትን ይለዋል። በቃ አይኑ ትክክል አይደለም የወንድ ልጅ። የሴት ልጅ ደግሞ ጆሮዋ ትክክል አይደለም ራሱ የቱሪና ፋሳው የቱልቱላው መጥቶ ዝም ብሎ ሲቀድ ታምነዋለች የሚላትን ነገር ማለት ነው። ሳይኮሎጂካሊ ማለት ነው። ሳይንሱ ነው የሚነግር። ስለዚህ ምንድነው የተደረገው? ሴቷ ከመጣች ተዊን ቤት ነው የምትገባው፣ ሙስሊም ቤት ውስጥ ነው የምትገባው አይተህ ከሆነ። ስለዚህ የመስለሟ ፕሮባቢሊቲ በጣም ሰፊ ነው። ስለዚህ አላህ ፈቀደ ማለት ነው። ሴቷ ግን እንዳትሄድ ከልክሏል። በኢስላም አስተምህሮት አይቻልም። ሴት ልጅ ሙስሊም ሴት ካፊር ወንድን ማግባት እንዳትችል የተከለከለበት ምክንያት ሄዳ ሙሽሪኮች ቤት ውስጥ ነው የምትገባው። ሙሽሪኮች ቤት ውስጥ ከገባች እንዳለ የሙሽሪክ እንትን ተጽዕኖ ያደርግባታል። እና እንደዛ ነው ደግሞ ሴት ደግሞ ስትወደድም ወደደች ነው አይታት ከሆነ እና ሴት ልጅ አንዴ ከወደደችው ወንድ ልጅን አንድና አንድ ሶስት ነው ሲላት ትክክል ነው ምናምን ትለዋለች። እንዴ አንድና አንድ ሁለት ከሆነ ሲላት አሁንም ትክክል ነው ትለዋለች። በቃ ምንም ችግር የለባትም፣ ተስማማለች በምንም ነገር። ሐላል ሐራም የሚባል ነገር አይታያትም ስትወድ ካፈቀረች ማንም ሴት ልጅ። እንዴ አንድና አንድ ሁለት አይደል እንዴት ሶስት ትያለሽ ብሎ ሲቆጣት ደግሞ እኔ እኮ ምን ያልጨመረ ነገር አለ? ነዳጅም ጨምሯል፣ ጤፍም ጨምሯል፣ ምናልባት ይቅርታ አድርገልኝና ይሄ ነገር ጨምሮም ሊሆን ይችላል ብዬ እኮ ነው ይቅርታ አድርገልኝ ብላ ተስማማለች። ከዛ አንፃር ነው። እሺ ኢብራሂም ጨምርበት የተወሰነ ነገር። እሺ ኡስታዝ ጀዛከላህ ኸይር። በመጀመሪያ ቀደም እንዳለው እሱ የጠቀሰው ጥቅስ ላይ
ቪዲዮ መክፈት ካስፈልገኝም ከፍታለሁ ኢንሻአላህ ሱረቱል በቀራ ምዕራፍ ለቁጥር 221 ላይ ወላ ተንኪሁል ሙሽሪካት حتى يؤمن የሚልበት ቦታ አለ ሙሽሪኮችን አታግቡ እስከሚያምኑ ድረስ አለ እንዲሁም ወላ ተአኩሉ ሚማ ለም ይذكر اسم الله عليه وانه لفسق አለ እና አትብሉ የተባለ አሁን ምንድነው ይሄ ቀደም እንደተባለው ኡስታዝ በአጠቃላይ ሙጅመል ሆኖ የመጣ ነው ዓም ነው አጠቃላይ ዓም ሆኖ የመጣ ነውና እዚህ ጋር ደግሞ በሱረቱል ማኢዳ ምዕራፍ 5 ቁጥር 5 ላይ አላህ ደግሞ ምን አለ አልየውመ ኡሂለ ለኩም الطيبات አለ ዛሬ መልካሞች ሁሉ ለናንተ ተፈቀዱ አለ የመፈቀድና ያለመፈቀድ ጉዳይ አለ እዚህ ጋር አልየውመ ኡሂለ ለኩም الطيبات መልካሞች ከነዛ መልካሞች መካከል አንደኛ ወጣዕሙ الذين اوتوا الكتاب حل لكم አለ እነዛ መጽሐፉን የተሰጡትን ሰዎች ምግብ ማን ነው ምግባቸው መብላት ለናንተ የተፈቀደ ሆነ አህለል ኪታብ የተባሉት ወጣዓሙኩም ሒሉን ለሁም እናንተ ምግብ ለነሱ ሐላል ሆነ ከዚህ በፊት ምን ነበር ሲባል حرام ነበር ማለት ነው ሙጅመል ነበር መጀመሪያ በአጠቃላይ ግን ዛሬ ምን አረጋ አልየውመ ኡሂለ ለኩም الطيبات አለ ዛሬ መልካሞች ለናንተ ከነሱም ደግሞ አለ ወልሙህሰናቱ ሚነል ሙእሚናት ወልሙህሰናቱ ሚነል الذين اوتوا الكتاب አለ ከአማኞች ከሆኑትም ጥብቅ የሆኑትን ነው ያለው አላህ አይደለም ከአህለል ኪታብ ብቻ አማኞች ከሆኑት ራሱ ጥብቅ የሆኑትን ነው አላህ ይያለን ያለው እንዲሁም ደግሞ ወልሙህሰናቱ ሚን الذين اوتوا الكتاب من قبلكم አለ ከናንተ በስተፊት ያሉትን እነዛ አህለል ኪታቦችን ከነሱ ጥብቆች የሆኑትንም ማግባት ተፈቀደ አለ ስለዚህ አላህ Subhanahu Wa Ta'ala ከዚህ አንፃር ነው ለምሳሌ ኢብኑ ከሲር ላይ በነመጣ فقد خص ذلك نساء أهل الكتاب بقوله والمحسنات من الذين أوتوا الكتاب من قبلكم إياله برقد خص مالت من دنو نتلو أو كنزا وسط مالتنا قال علي بن أبي طلحة عن ابن عباس في قوله ولا تنكحوا المشركات حتى يؤمن ميلون من على بلو سيبال هي أتاقواتشو يميلون قداي استثنى الله على من ذلك نساء أهل الكتاب يا أهل الكتاب سيتوچن كنزيوس نتلو أوطاچو وهكذا قال مجاهد وعكرمة وسعيد بن جبير ومحكول والحسن والضحاك وزيد بن أسلم وربيع بن أنس وغيرهم إياله النزي هلو بزي منقد እንዳስቀመጡት ይናገራል ማለት ነው ስለዚህ خاص ተደርጎ ዓሙን خاص አርጎ አላህ ያመጣበትና ከነዛ መካከል የአህለል ኪታቦችን ተፈቀደ የሚለው ቃል በመኖሩ ብቻ የመፈቀዱን خاص አርጎ አላህ መፍቀዱን የሚያሳይ ነገር ነው والله اعلم استاذ እዚህ ላይ ሴንስ አርጓል ወይ እንትን ካላለ ምንድነው አንዳንድ ዳጎስ ያለ መልስ ሰጣለን እንትን ምግብ ተፈቀደ ተብሏልና ለምሳሌ በክርስትና በስመ አብ ወልድ ወይም በእስልምና ቢስሚላህ ተብሎ የሚታረደውና አሁን በስመ አብ ወልድ ተብሎ የታረደ ከብት አንተ በትበላ አሻረክ ሊባል አይችልም ሁለት አይነት እንትን ነው ያለው ይታ እንዳልኩ በእስልምና አንደኛ እንዳልኩ ነው ቀደም የመጽሐፉ ሰዎች የተባሉ ወይም ደግሞ መጽሐፍን የተሰጡት የተባሉ ሱረቱ ማኢዳ ምዕራፍ 5 ቁጥር 5 ላይ የተጠቀሱት ከሚል ነገር አለ ሚን ምትል ነገር አለ ሚን ማለት በአረብኛ ከማለት ነው ፓርሻልን ነው ከዛ ውስጥ ነጥሎ ከመጽሐፉ ሰዎች በአንድ አምላክ አስተምሮት የሚያምኑት ሲያርዱ በአምላክ ስም ብለው የሚያምኑ በጌታ ስም ብለው የሚያርዱ ከሆነ ችግር የለውም በኢየሱስ ስም ግን ብለው የሚያርዱ ወይም ደግሞ በስላሴ ስም ብለው በስመ አብ ወወልድ ወመንፈስ ቅዱስ አምላክ ብለው የሚያርዱት እነሱን አያካትትም ብለው የሚሉ ያስቀምጡ አሉ እንደዚህ አይነት እንትን ያላቸው ያስቀምጡ ይፈሰሩ አሉ ሌሎቹ ደግሞ ሲፈስሩ ምንድነው አምላካችን አላህ ያወቀ ነው ማለትም ሁለቱን ነጥሏቸዋል ሙሽሪኮች የሚላቸውንና ልክ አህል ኪታብ የሚባሉትን ሱረቱ በየና ምዕራፍ 98 ላይ ነጥሏቸዋል ሐስ አድርገዋል አም የነበረውን ሐስ አድርገዋል ጀነራል የነበረውን ስፔሲፋይ አድርጎ እነሱን ነጥሏል ስለዚህ እነሱን ኦፕሽናል በሆነ መልኩ መብላት ይቻላል ሐላል አድርገዋል ማለት ሪኮመንድ ይደረጋል ማለት አይደለም ልክ ያሳማ ስጋ አልኮል ምናምን የሚባሉ ነገሮች ኤክሰፕሽናል ኢስቲስና ሆነው እንደመጡ ሁሉ እዚህ ጥቅስ ላይ መጣው ኢስቲስና ነው ኤክሰፕሽናል በሆነ መልኩ መጥቷል ነው ስለዚህ ከዛ አንፃር ነው የሚታየው ረሱል ሰለላሁ ዐለይሂ ወሰለም አይሁዳዊ ሴት ወርች ስጋ የወርች ምንድነው የፊት እግር በግ ሰርታ በልተዋል ሄደው ረሱል ሰለላሁ ዐለይሂ ወሰለም ሰርታ ማለት እሷ ሰርታ በልተዋል ራሱ ማለት ነው ሌሎችም ማስረጃዎች አሉ እንደዛ የሐዲስ ኪታቦችን ስጋ መብላት የተፈቀደበት እንትናል የተፈቀደ ሙባህ ነው ይያልን ያለነው ሙባህ ማለትና ምንድነው ሙስታሃብ ማለት ይለያያል ማለትም የተፈቀደና የሚበረታታ ነገር ይለያያል
የሚበረታታው አጅር አለው፣ የተፈቀደው ግን ተፈቅዷል። ከዛ አንጻር ነው የሚታየው ማለት ነው። ይሄን ይመስላል። እሺ አንድ ጥያቄ መጨረሻ ይፈቀድልኛል ኡስታዝ? ትችላለህ። ሌሎች ሰዎች ጥያቄ ከሌላችሁ አላችሁ? ጥያቄ ዊልዳን አላችሁ ነው? እድሉን ሰጡታላችሁ ለእንግዳችን። አዎ ኡስታዝ፣ ግን የኔ እስላማዊ ነው። ኦኬ ይቻላል። ግን ትፈቅጂለታለሽ? እንግዳ ታከብሪያለሽ ወይስ እንመልስልሽ? እሺ በቃ እንትን በላ ይችን ጠይቅና ኢንሻአላህ ፎሎ አድርገኝና ሌላ ቀንም ኢብራሂምንም ፎሎ አድርገው እኔን ፎሎ አድርገውና አንተን ፎሎ አድርጌያለሁ። በቃ እንደዛ አድርገ በቃ ኢብራሂምንም አድርገውና እኔ ባለው ኢብራሂም ጋር መጠየቅ ትችላለህ። በቃ አንድ ሶስተኛ ጥያቄ እናስተናግድ። እሺ ሌላው በቁርአን ስግደት ያምልኮ ወይም ያክብሮት ተብሎ ለሁለት ተከፍሏል ኡስታዝ? በእኛ በኢስላም ስግደት አንድ ነው። ኦኬ እሺ የጠየቁበት እንትን ለምሳሌ ሱራ 7:206 ላይ እነዚያ ከጌታ ዘንድ ያሉት መላእክት እርሱን ከመገዛት አይኮሩም ያወድሱታልም ለእርሱ ብቻ ይሰግዳሉ ይልና ሱራ 2:34 ላይ ደግሞ ለመላእክት ለአዳም ስገዱ ባለን ጊዜ አስታውስ ሁሉም ወዲያው ሰገዱ ኢብሊስ ዲያብሎስን ብቻ ሲቀር እምቢ አልኮራም ከካዲዎቹም ሆነ ይላል። እና እዚህ ጋር ከመላእክት ለአዳም ሰግደዋል ያክብሩት ወይም ደግሞ የአምልኮት የሚል ነገር ካለ ቁርአን ላይ ብታሳየን ብዬ ነበር። እንትን ላይ ያው እንደምትመለከተው ሱጁድ የሚባለው ቃል ሰጀደ ማለት ነው። ሰገደ ከሚለው ቃል የመጣው ስግደት ማለት ነው። ሱጁድ ራሱ ሱጁድ ኢባዳ ይባላል፣ የአምልኮ ስግደት ይባላል። ሱረቱል አንዓም ምዕራፍ 6 ቁጥር 56 ላይ እነዚያ ከአላህ ሌላ የምትጠሯቸውን ከማምለክ ተከልክያለሁ በላቸው ይላል። ሱረቱል አዕራፍ ምዕራፍ 7 ቁጥር 202 ላይ ሲናገር እነዚያ ጌታቸው ዘንድ ያሉ መላእክት እርሱን ከማምለክ አይኮሩም ያወድሱታል፣ ለእርሱ ይሰግዳሉ ነው የሚለው። ወለሁ ለእርሱ ይሰግዳሉ ነው የሚለው። አማርኛው ላይ ብቻ የሚል ነገር ጨምሮበታል መሰለኝ አይደል? እንደዛ ነው ያሳሳት ሪያሊቲ ብቻ የሚል ነገር አለው አማርኛው ላይ። ለምሳሌ እዚህ 2:7:2:6 ላይ ለእርሱ ብቻ ይሰግዳሉ ይላል። 206 ለእርሱ ብቻ የሚለውን ነገር አውጣው። አረብኛው ላይ የለም። ወለሁ የስጁዱን ነው የሚለው። ወለሁ የስጁዱን ነው የሚለው። ኢነማ የሚል ነገር የለውም። ለእርሱ ብቻ የሚል ነገር የለውም። አንደኛ ነገር መላእክቶች ማለት የመጀመሪያ እንድታየው ማለት ነው የለውም። አንድ እሱን ያዝልኝ። ሁለተኛ ይሄ የባህሪ ስግደት ነው የሚባለው ኦንቶሎጂካል ነው ቢሆንም እንኳን ኦንቶሎጂካል ፕሮስትሬሽን የሚባለው ነው። ለአንዱ አምላክ ብቻ የሚቀርብ የአምልኮ ስግደት ሲሆን ለአንዱ አምላክ ለአላህ ብቻ የሚቀርበው መጎባደድ፣ መተናነስን፣ ማሸርገድን ያመለክታል። እንዴት ነው የሚሰገደው ሲባል በሱረቱ ሐጅ ምዕራፍ 22 ቁጥር 77 ላይ እናንተ ያመናችሁ ሰዎች ሆይ በሰላታችሁ አጎንብሱ፣ በግንባራችሁ ተደፉ፣ ጌታችሁን አምልኩ ይላል። ትድኑ ዘንድ መልካም ስራ ስሩ ይላል። ከአምልኮ ጋር በተያያዘ ግንባራችሁን ተደፉ የሚለው ነገር የስጁዱ ነው የሚለው ራሱ በሰላት ውስጥ ያለው ሱጁድ ለአላህ ብቻ ነው። መላእክቶች ያደረጉት ያንን ነገር ነው የሚያደርጉትም። ነገር ግን ለአላህ ሲደረግ ምንድነው ልዩነቱ ካልን በየትም ቦታ ሆነን የሚያየን የሚሰማን የሚያውቅ መለኮት ብቻ ሆኖ ሳለ ለመላእክት ለጻድቃን ለሰማዕታት ለምናምን ሄደን ብንሰግድ ያ ነገር የአምልኮ ስግደት ነው የሚሆነው። ለምሳሌ ለገብርኤል አሁን ለምሳሌ ለገብርኤል ብሎ አንድ ሰው ቢሰግድ አንዱ አሜሪካ አንዱ አውሮፓ አንዱ ምናምን ነገር የተለያየ ቦታ ሆኖ አይሰማም ራሱ። ስለዚህ አላህ በቁርአን ውስጥ በሱረቱ ኒሳ ምዕራፍ 4 ቁጥር 36 ላይ አላህን አምልኩ በእርሱ ላይ ምንንም አታጋሩ ብሎናል። ምንንም በቃ ምንም ነገርና በችሎታው በእውቀቱ በማየቱ በመስማቱ ሁሉን ያካበበ አንድዬ ብቻ ነው ያለው። ከአንድዬ ውጪ አምልኮን የሚሰማ የለም፣ በሁሉ ነገር የሚያዳምጥ የለም። ስለዚህ ዱዓ ወደ ጻድቃን ሰማዕታት ምናምን ዱዓ የሚያደርጉት ኦርቶዶክሶች የሚያደርጉትን ነገር የምንቃወመው ከዛ አንጻር። ታዲያ ሱጁዱ አተህያ የሚባል ነገር አለ፣ የአክብሮ ስግደት የሚባል ነገር አለ ቁርአን ወይ ነው? አዎ አለ ራሱ ማለት ነው። የቱ ጋር ካልን አሁን አንተ ቁርአን ከመውረዱ በፊት ሱረቱል በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ ባለን ጊዜ ያስታውሳል። ለምንድን ነው አላህ ስገዱ ሲል ማለት ነው ሲባል ቁርአን ከመውረዱ በፊት የአክብሮ ስግደት በሩቅ ሳይሆን በአካል የአክብሮ ሰላምታ መስገድ ሐላል ነበረ። ለምሳሌ የዩሱፍ እናትና አባት እና ወንድሞቹ የአክብሮ ስግደት ለዩሱፍ ሰግደውለታል። ሱረቱ ዩሱፍ ምዕራፍ 12 ቁጥር 4 ላይ ዩሱፍም ለአባቱ አባቴ ሆይ እኔ 11 ከዋክብት ፀሐይና ጨረቃ በሕልሜ አየሁ፣ ለእኔ ሰጋጆች ሆነው አየኋቸው ባለ ጊዜ ያስታውሳል። ከዛ ምን ታደረገ? ይሄ ትንቢት ነው። ሱረቱ ዩሱፍ ምዕራፍ 12 ቁጥር 100 ላይ ወላጆቹን በዙፋኑ ላይ ያወጣቸው ዓለም ለእነርሱ ሰጋጆች ሆነው ወረዱለታል። አባቴ ሆይ ይህ ፊት ያየዋት ህልም ፍቺ ናት፣ ጌታ በእርግጥ እውነት አደረጋት ይላል። ሰገደ። ይሄ ጸጋ ስግደት ምን ይባላል?
ግሬስፉል ፕሮስትሬሽን ይባላል ራሱ ማለት ነው። ግሬስፉል ፕሮስትሬሽን ማለት አክብሮትን ለማሳየት እጅ መንሳትን ያመለክታል ማለት ነው እንጂ ከዛ በኋላ ይሄ ነገር ወዳልሆነ ነገር ባይብል ላይ የተፈቀደ ነገር ነው በጥንት ጊዜ ይቻል ነበር ብለው አንዳንድ ሰዎች በሌሉበት መማረክ ጀመሩ፣ መስገድ ጀመሩ። ዛት ሚንስ የአምልኮ ስግደት ሆነ ማለት ነው። የአክብሮቱ ስግደት ሄዶ ወደ አምልኮ ስግደት ሲሆን አምላካችን አላህ በሱረቱ ፉሲላት ምዕራፍ 41 ቁጥር 37 ያለው ጥቅስ አወረደ። ምን የሚል? ሌሊትና ቀንን ፀሐይና ጨረቃ ከምልክቶቹ ናቸው። ለፀሐይና ለጨረቃ አትስገዱ፣ ለዚያ ለፈጠራቸው ለአላህ ስገዱ። እርሱ ብቻ የምታመልኩ እንደሆነ ለሌላ አትስገዱ ይላል። አየክ፣ ተከለከለ። ረሱል ሰለላሁ ዐለይሂ ወሰለም አንድ ጊዜ ሙዓዝ ነው የነበረው። ሙዓዝ የመን ደርሶ መጥቶ ረሱል ሰለላሁ ዐለይሂ ወሰለም ሊሰግድላቸው መጣ። ከዛ በኋላ መጣና ሰገደላቸው እንጂ ለነቢዩ ሰገደ ይላል። እሳቸው ምን አሉት? ሙዓዝ ሆይ ይህ ምንድን ነው አሉት። እርሱ ማለት ሻም ምድር ላይ ሄጄ ለኤጲስቆጶሳትና ለጳጳሳት ሲሰግዱ ተመለከትኩኝ። ይህ ለእርሶ በራሴ ልሰራው ተመኘዋለሁ። የአላህ መልእክተኛ ምን አሉት? ይህ በፍጹም እንዳሰሩ አሉ ይላል። ስለዚህ ቁርአን በወረደበት ሰዓት ላይ ተከለከለ። ለምን? ሰዎች ነገ ጠዋት የሞቱ ሰዎችንም ሊሰግዱ ይችላሉ። ተከለከለ እንጂ አሁን ለምሳሌ ገብርኤል ሚካኤል ምናምን ቢመጣ ይፈቀድ ነበር ድሮ እንግዳ አድርገው ሲያገኟቸው ማለት ነው። በባይብልም ማየት ትችላል። እንደዚህ አይነት ነገሮች አሉ። እኔ እንዴት እንደሆነ አላውቅም። አንተ ብዙ ታነባለህ ብዬ አምናለሁ። ኦሪት ዘፍጥረት ምዕራፍ 23 ቁጥር 7 ላይ ማየት ትችላለህ። አብርሃም ተነሳ ለምድር ሕዝብና ለኬጢ ልጆች ሰገደ ይላል። አመለከ ማለት ነው እንዴ? ኖ አይደለም፣ እንደዛ አይደለም። ራሱ የአረብኛው ቃል ተመሳሳይ ሱጁድ ነው የሚለው። የግሪከኛው ቃል ፕሩስኩኒዮ ብሎ ነው ያስቀመጠው። የዕብራይስጡ ቃል ሻኻህ ብሎ ነው የሚያስቀምጠው። ኦሪት ዘፍጥረት ምዕራፍ 27 ቁጥር 29 ላይ አሕዛብ ይገዙልህ፣ ሕዝብ ይስገዱልህ አለ። ይስገዱልህ ያለው ማን ነው ሲባል ይስሐቅ ነው። ለያዕቆብ ይስገዱልህ አለው። እዚህ ጋር ይስገዱ ለሚለው የገባው ቃል ተመሳሳይ ነው። ራሱ ያምልኩ ማለት አይደለም። ራሱ ኦሪት ዘፍጥረት ምዕራፍ 42 ቁጥር 6 ላይ የዮሴፍ ወንድሞች በመጡ ጊዜ በምድር ላይ በግንባራቸው ተደፍተው ሰገዱለት። ሱጁድ ነው ያደረጉለት። ፕሩስኩኒዮ ማለት ስግደትን ነው የሚያመለክተው ራሱ ማለት ነው። መጽሐፈ ሩት ምዕራፍ 2 ቁጥር 10 ላይ በግንባሯ ተደፍታ በምድር ላይ ሰገደችለት። ለማ? ለቦዔዝ ሰገደችለት። አንደኛ ዜና መዋዕል ምዕራፍ 29 ቁጥር 20 ላይ ራሳቸውንም አዘንብነው ጉባኤ ሁሉ ለያህዌና ለንጉሱ ሰገዱአል። ሰገዱ በሚለው በአንድ ግስና እና በሚል ደግሞ መስተጻምር ተጫፍሮ መጥቷል። ስግደቱ ለያህዌ ያምልኮ ነው የሚሆነው፣ ለዳዊት ደግሞ ያክብሮት ነው የሚሆነው። ግን ሰገዱ ነው የሚለው ለማንና ለማን የሰገዱት? ለዮድሄ ባብሄ ለያህዌ እና ለንጉሱ ሰገዱ ብሎ ነው የሚያስቀምጠው። በአዲስ ኪዳን ስግደት ይኖር ይሆን? አዎ፣ የአክብሮት ስግደት በአዲስ ኪዳን ቀጥሏል። የሉቃስ ወንጌል ምዕራፍ 24 ቁጥር 52 ላይ እነርሱ ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱአል። ለማ? ለኢየሱስ። ምን አይነት ስግደት የሰገዱለት? ስግደት የሚለው ፕሮስኩኒዮ የሚለውን ቃል ነው የሚጠቀመው። ማቴዎስ ወንጌል ምዕራፍ 18 ቁጥር 26 ላይ ምን አለ? ባሪያ ለጌታው እንደሚሰግድለት ባሪያ ወድቆ ሰገደለትና ጌታው የታገሰኝ እከፍላለሁ አለው ይላል። እንግዲህ በእስራኤል ትራዲሽን ምን አለ? ባሪያ ለጌታው ይሰግዳል ማለት ነው። ሐዋርያት ሥራ ምዕራፍ 16 ቁጥር 29 ላይ መብራቷን ለምኖ ወደ ውስጥ እየሮጠ እየተንቀጠቀጠ ከጳውሎስና ከሲላስ ፊት ተደፋ ይላል። ተደፉዋል። ተደፋል። ማን ነው? የእስር ቤት ዘበኛው ነው። እንግዲህ ሰገደ። ጳውሎስ ለኔ መስገድ የለብህ ምናምን አላለው። ጳውሎስና ሲላስ ሲያገኙት ማለት ነው። ተደፋ በእነሱ ፊት ማለት ነው። ራዕየ ዮሐንስ ምዕራፍ 3 ቁጥር 9 ላይ እርሱም መጥተው በእግሮቹ ፊት ይሰግዱ ዘንድ አደርጋለዋል። ለኤጲስቆጶሱ ማለት ነው። ለፊላደልፊያ ጉባኤ ኤጲስቆጶስ ኢየሱስ እንዲሰግድ አደረጉት። ያ ጉባኤው
አደረገ የይሁዳኖች ጉባኤዎች እንዲሰግዱ አድርጓል። አምልኩ እያለ ነው አይደለም። ስግደት ለሚለው ቃል የተቀመጠ ምንድነው? ኩኒዮ የሚለው ነው። በኪንግደም ቨርሽን ባይብል ላይ ደግሞ በላይ በሰማይ ካለው በታች በምድር ካለው ከምድር በታች ካለው በውሃ ካለው የማናቸውንም ምሳሌ የተቀረጸ ምስል አድርገህ አትስገድ አታምልካቸው ነው የሚለው። ሁለቱም ነገር ነው የተከለከለው። አምልኮ መጠቀምም አይቻልም፣ ስግደትም አይቻልም። የሥላሴ ስዕል ተብሎ በሥላሴ ስም የሚደረጉ ስዕሎች የተከለከሉ ናቸው። ለዛ ነው ሱረቱ ፉሲላት ምዕራፍ 41 ቁጥር 37 ላይ እስልምና ጋር መጥቶ ቁጭ ነው ያደረገው። ሌሊትና ቀን ፀሐይና ጨረቃ ከምልክቶቹ ናቸው። ለፀሐይና ለጨረቃ አትስገዱ፣ ለነዚያ ለፈጠራቸው ለአላህ ስገዱ፣ እርሱም ብቻ የምታመልኩ እንደሆነ ለሌላ አትስገዱ ብሎ አምላካችን አላህ ነግሮናል። ስለዚህ የተከለከለ ነው። በእስልምና አይደለም እንትን ፎቶ መስቀል አይቻልም፣ ግድግዳ ላይ መስቀል አይቻልም ፎቶ። በዚህ ደረጃ ነው ወደ አምልኮ እንዳይሄድ የቤተሰብ ፎቶ የአባት የእናት ፎቶ ከተደረገ በኋላ የልጅ ሲመጣ ደግሞ የሆነ ሰዓት ላይ አድርጎ ኮንታክት ማድረግ ይጀምራል፣ ማዋራት ይጀምራል። የተከለከለ ነው። አይሰሙም አይለሙም፣ አይሰሙም አይለሙም፣ አይናገሩም አይጋገሩም። ዲኮምፖስት ካደረጉ በኋላ አንድ ሰው ከሞተ በኋላ በዚህ ዓለም ላይ ያለው ኮንታክት የሚያደርግበት ፊዚካል ፐርሰፕሽኑ ዲኮምፖስት ያደርጋል። ከአተምና ከሞሌኩል ኮምፖስት ያደረገው ነገር በአጠቃላይ ዲኮምፖስት ያደርጋል። ዲኮምፖስት ካደረገ ኮንታክት ብታደርገው አይሰማም። ኮሚኒኬት የምታደርግበት የፊዚካል ወርልድ ጋር ኮንታክት የለውም። ስፒሪቹዋል ወርልድ ውስጥ ነው የሚሄደው። እዚህ የሚደረገው ነገር አያውቁም ራሱ። ስለዚህ እኔ ለምንድን ነው የሞተውን ሰውዬ የምጠይቀው? እንዲያደርግልኝ እያልኩኝ መጠቃ ጠየቅኩት። ናፍቀኛል ምናምን እያልኩኝ ፎቶ ሰቅዬ ካደረኩኝ ነገ ጠዋት የልጅ ልጄ ደግሞ ተነስቶ መለማመን ይጀምራል። አያቴ እያለ እንትን ማለት ይጀምራል። ስለዚህ በኢስላም አስተምሮት ውስጥ ስትሪት ሞኖቲዝም ነው ራሱ ተከልክሏል። ኢብራሂም ጨምርለትና የተወሰነ ትንበለው ማለት ነው። ኡስታዝ ዋላ ለጨምራል ማለት ወይም ለምሳሌ በግልጽ አማርኛ ስጁድ ወይም ሱጅዳህ እንዳልከኝ የአምልኮና የአክብሮት በማለት ለሁለት ከፍሎ አላቀረበም አይደለ? ወሂድ ያው ነገርኩ እኮ የአክብሮት በጥንት ጊዜ አለ፣ ራሱ በጥንት ጊዜ አለ፣ ይቻላል። ራሱ የአክብሮት ስግደት ይቻላል። ቁርአን ሲወርድ ነው የተከለከለው ብያለሁ። ሲገናኙ ሱጅዳህ የሚባለው ነገር ግን ቁርአን ላይ አለ ኡስታዝ። ምኑ ሰጅዳህ የሚባለው ማለት የአክብሮት ያልከኝ ማለት ነው። ስጁዳው ለአክብሮት ለሰዎችም ለመላእክትም ለአደም አድርገው ነበረ። ሰዎችም ሲገናኙ ይሰጋገዱ ነበር ለአክብሮት እጅ መንሳት ማለት ነው። ግን ቁርአን ላይ ተቀምጧል፣ ቃል በቃል ተቀምጧል። ሰጅዱ ወይም ደግሞ ስጁድ የሚለው ነገር አስቀምጥቷል። አላደመጥከኝም? ሱረቱ በቀራ ምዕራፍ 2 ቁጥር 34 ላይ ለመላእክት ለአደም ስገዱ አላህ እንዳላቸው ስገዱ የሚለው ቃል እንደዛ ነው። ተመሳሳይ ነው አረብኛው። ሁለት ስገዱ ኦኬ፣ ስገዱ ያላቸው ሰጅዳ የሚለውን ያመለክታል። ስጁድ ማለት ምን ማለት ነው? ትርጉሙ ታውቀዋለህ? ስጁድ ማለት ለአላህ ብቻ የተገባ ስግደት ያምልኮ አይደለም። እሱ እንትን ነው ራሱ ስጁድ ሳይሆን ኢባዳ ነው። ኢባዳ ለአላህ ብቻ ነው። አምልኮ ከሆነ አምልኮ የሚለው ቃል ለአላህ ብቻ ነው ቁርአን የሚጠቀምበት። ለአምልኮ ከሆነ ስለ አምልኮ ከሆነ ስግደት ግን በሁለት ይከፈላል ራሱ ማለት ነው። ቁርአን ውስጥ ሁለት አይነት እስቲምባት ሲያደርጉ ዑለማዎች በሁለት መልኩ ነው ያዩት። ከቁርአን በፊት የነበሩ ህዝቦች በሁለት መልኩ ይጠቀሙበታል። አንደኛው ለአላህ የሚጠቀሙበት የአምልኮ ስግደት የሚባል አለ። ሁለተኛው ደግሞ የአክብሮት ስግደት የሚባል ነገር አለ። ግን ቁርአን ሲመጣ ሲወርድ ግን ሁለቱም ያኛው ተከለከለ። የአክብሮት ስግደቱ ሰዎች የአክብሮት ስግደት ሲገናኙ ነበረ ሰላም ሲባባሉ የሚሰጋገዱት የነበረው ነገር ግን ሰዎች ሄደው ተለጠጠና ምን ሆነ? ሰዎች በሌሉበት መስገድ ጀመሩ እንጂ መላእክቶች ሲመጡ በእንግድነት በምናም ሲመጡ እኮ ይሰግዱ ነበር ሰዎች። ግን መላእክትን ደግሞ በሌሉበት ገብርኤልን በሌለበት ከሰገድከው እሱ የአምልኮ ስግደት ይሆናል። የአምልኮ ስግደትና የአክብሮት ስግደት ልዩነታቸው ምንድን ነው ሲባል የአክብሮት ስግደት በአካል ስታገኛቸው ነው። በአካል ስታገኛቸው ሰላም ስትላቸው ያኔ እጅ የሚነሱት ነገር ነው የነበረው። የአምልኮ ስግደት ደግሞ ምንድን ነው የሚለየው? በሩቅ ሆነ አላህን ሁሉን የትም ቦታ ሆነ ሁሉን ነገር ይሰማል፣ ሁሉን ነገር ያያል፣ ሁሉን ነገር ያውቃል ብለህ ስትሰግድ እሱ ስግደት ምን ይባላል? የአምልኮ ስግደት ይባላል ማለት ነው። ያንን ማድረግ የምችለው ለአላህ ብቻ ነው፣ ለፈጠረ ብቻ ነው፣ ለመለኮት ብቻ ነው። መለኮትነቱን ደግሞ አላህ አያጋራም። ስለዚህ መላእክትን ገብርኤልን በሌለበት ቦታ ላይ አንዱ ጸደንያ ማርያም ሆኖ አንዱ የውብላ ማርያም የሚባል ሆኖ አንዱ ልደታ ማርያም ሆኖ አንዱ ደግሞ ቁልቢ ገብርኤል ሆኖ አንዱ በስራተ ገብርኤል ሆኖ ቢጸልይ ጸሎትን አይሰማም። ለምን? ገብርኤል ውስንነት አለበት። አንደኛ የእውቀት ውስንነት አለበት፣ ሁለተኛ የመስማት ውስንነት አለበት፣
ሶስተኛ ነገር ደግሞ የችሎታ ራሱ ውስንነት አለበት። ሁሉን ቻይ አምላክ ነው ሁሉን ነገር መቆጣጠር የሚችለው። አላህ ምንድነው ሁሉን ነገር መስማት ይችላል። የትም ቦታ ሰው ሆኖ የሚያደርገውን ነገር የትም ቦታ ሆኖ ደግሞ ያውቃል፣ እውቀቱ አለ። ኢቭን በልብ ሰው የሚያስበውን ላይ ያውቃል። ገብርኤል ግን እንደዛ አይነት ችሎታ የለውም። ማየት አይችልም ገብርኤል ሁሉን ቦታ ራሱ ሁሉን ነገር ማየት የሚችለው አላህ ብቻ ነው። ደግሞ ሁሉም ደግሞ ችሎታም የለውም፣ የመቆጣጠር ችሎታም የለውም። ለዛ ነው ያ ነገር ትክክል አይደለም። ባዕድ አምልኮ ነው። ገብርኤል አይሰማም አይለማም። መላእክቶችም የቂያማ ቀን ይጠየቃሉ። እናንተን አምልኮ ደርሷችኋል ሲሉ አረኛ አይደርሰንም ይላሉ። ለምን? ሁሉ ነገር መስማት አይችሉም። ወይድ ገብርኤልም ቢያወራው እና ሉዓሊቲም ቢያወራው ኢብራሂም ቢያወራ ጃቢርም ቢያወራ ሐሰንም ቢያወራ አይሰማም። ራሱ አይሰማም። የት ይሰማል? እንዴት ሊሰማ ይችላል? የመስማት ውስንነት አለበት ራሱ ፍጡር አይደል? እንደዛ ነው። ግን ሲያገኟቸው ይሰጋገዱ ነበር። ያ ነገር በኋላ ላይ ሄዶ ወደ አምልኮ ሰዎች በሌሉበት ሲጀምሩ ያኔ ቁርአን ሲወርድ ተከለከለ። አሁን ሙስሊሞች ለአክብሮ ስግደት እንኳን ይብን ለሰዎች አንሰግድም። ራሱ ከሰላምታ ውጪ የአክብሮ ስግደት የሚባል ነገር ቁርአን ሲወርድ ተከልክሏል። ይሄን ነው የምልህ። ኢብራሂም እየጨምርለት የተወሰነ እንትን ለማለት ለምሳሌ የልብን የሚያውቅ ፈጣሪ ነው ብለን እናስባለን እኛ ክርስቲያኖችና ለምሳሌ እኔ ለገብርኤል ወይም ለሚካኤል ብሰግድ የውስጤን የሚያውቀው ፈጣሪ ሆኖ ሳለ አይ ለአምልኮት ስግደት ሰግዷል ብሎ ሊከሰኝ ይችላል ኡስታዝ? እንትና በእኛ በኢስላም አስተምሮት በሩቅ ነገሮችን ማድረግ አይችልም። ገብርኤል አይደርሰውም። ለምሳሌ እኔ አንተን በአካል ባገኘ ኤግዛምፕል ነው እጅ ብነሳ በአክፍም ብዬ ብለህ አሰማኝም ትሰማኛለህ፣ ሴንስ አታረገኝም ታረገኛለህ። ግልጽ ነው። ግን በሌለበት አሁን ለምሳሌ ወይ ቲክቶክ ላይ የለህም ቤት ሄድክ ባወራ ምናምን ነገር ሮያልዬ ምናምን ነገር እያልኩ ብሰማ ትርጉም አለው? ግን ማለት አንተም ያልከው ነገር ያስኬዳል። ግን እኔ ለአክብሮት እየሰገድኩኝ ፈጣሪ ለአምልኮት እንዳልሆነ ያውቃል ብዬ ስለማስብ ነው ያንን የጠየቀው። የለማ ታዲያ ልዩነቱ ምንድን ነው? የአክብሮት ስግደትና የአምልኮት ስግደት በምን ትለየዋለህ? ልዩነቱ ምንድን ንገረኝ። አሁን በኢስላም ያልኩ በሁሉም ቦታ የትም ቦታ ሆነ የምታደርገው ስግደት የአምልኮ ስግደት ይባላል። በአካል ደግሞ አግኝታቸው ደግሞ ተገናኝተህ እጅ የምትነሳው ነገር እሱ የአክብሮት ስግደት ይባላል። በእናንተ የአክብሮትና የአምልኮ ስግደት በምንድን ነው የሚለየው? እስቲ ንገረኝ። እኔ አላውቅም በምን እንደሚለይ። በምንድን ነው የምትለዩት? ለምሳሌ አንድ ኦርቶዶክስ ተደፍቶ ለማርያም ሲሰግድ እና ለአምላክ ሲሰግድ ለአምላክና ለማርያም በምን ይለየዋል? ለምሳሌ ምልጃን እያቀረብን ሲሆንና ለአምላክነትን ደግሞ ስንገዛ አሰጋገዱ ያው ቢሆንም ለምሳሌ ግን አምላክ ብዬ ማስበው እና ውስጤ ህሊና የሚያስበው እና ለምሳሌ ማርያም አማልጅን ብዬ ስትስል ይለያያል። ለፈልጌ ነው ጸሎት አደራረግ ችግር የለውም። አሁን እኔ በእኛ ግን በኢስላም አስተምሮት የአክብሮት ስግደትና የአምልኮ ስግደት የሚለያየው በዚህ ነው። በእኛ በኢስላም አስተምሮት ማለት ነው። ሌላው ደግሞ በላይ በሰማይ በታች በምድር የማንንም የተቀረጸ ምስል አድርገን መስገድም ማምለክም የተከለከለ ነው አይደል? ዘጸአት ላይ ግን ከዛ በኋላ እንትን ማለት የከለከለበት እንትን አለው። ግን እኔ ባይብል እንደዚህ ዲቴል ስለማለት ለማርያም ስዕል መስገድ ይፈቀዳል? ቅርጾችን ስራ ደግሞ በመልሶ ብሎ ደግሞ ማለት ይፈቀዳል። ቅርጽ መስራትማ እሱማ ለአርትም እኮ ትሰራለህ፣ ችግር የለውም። እሱ አይደለም ጥያቄው። አርት ነው አይደል? የአርት እኮ ነው ቅርጽ መስራቱን ምናምን ኪሩቤሎችን እንዲቀርጽ ምናምን አዞታል። ግን ለኪሩቤሎቹ ለስዕሉ ለኪሩቤሉ ለስዕሉ ግን መስገድ ይፈቀዳል ወይ? በላይ በሰማይ ካለ የማንኛውም የተቀረጸ ምስል አትስገድ ብሏል። ይቻላል ወይ? መስገድ ይቻላል ወይ ለምስሉ? እኛ ምናምነው ነው የምነግርህ። ይቻላል ወይ ነው የምልህ። አኮርዲንግ ቱ ባይብል ለተቀረጸ ምስል መስገድ ይቻላል ወይ? የፈቀደበት ቦታ አለ? የተቀረጸው ምስል ስዕልና ለሐውልት ለምናምን ነገር የመላእክትን ምስል ምናምን ሐውልት አድርጎ መስገድ ይቻላል ወይ? እኔ እዚህ ነገር ላይ እውቀቱ የለኝም። አብሽር። እሺ ማርያምን አታመልኩም እናንተ? አናመልክም። አውጣለት እንጀራ ስብሐት ላይ ኢብራሂም ቀቻልክ። እሺ ተዛውጣው። የአምልኮ ስግደት የአምልኮ ምንድን ነው? የአምልኮ መስዋዕት ለማርያም መስዋዕት ተገቢ ነው ብለህ ታምናለህ? የአምልኮ መስዋዕት ለማርያም ይሰዋል በእናንተ በኦርቶዶክስ? የአምልኮ ለአንድ ፈጣሪ ብቻ ነው። እንደዛ ነው መሆን ያለበት። እስቲ እቺን አንብባት። እመቤቴ ሆይ
የኢያሪኮ ቡቃያ አንቺ ነሽ። አውሎ ነፋስ ያላበቀለው ደምግባት ያማረ ነው። ላንቺ የምስጋና እጅ መንሻ አቀርባለሁ። በመፍራትም እገዛልሻለሁ፣ በመስገድም እጅ ነሻልሻለሁ። የአምልኮ መስዋዕት ላንቺ እሰዋለሁ አለ። ለማ ኡስታዝ እንትን ባይብል ላይ አይደለም አይደል ይሄ ነገር? ነው ባይብል ላይ እንኳን አልኩም እኔ በኦርቶዶክስ ትምህርት ነው። ይሄ ኦርቶዶክስ መጽሐፍ እንዝራ ስብሐት ማለት አባ ቤተክርስቲያን ውስጥ እንትን ያልገባኝ በዘፍጥረት ምዕራፍ 3 ቁጥር 22 ላይ ያለው እነሱንም እየጠየኩ ነበር፣ ግን አልገባኝም ለኔ ራሱ ማለት ነው። እግዚአብሔር አምላክ አዳምን ክፉና መልካምን ከለየ እንዲለይ ካደረገ በኋላ ከኛ እንዳንዱ ሆነ ይላል። ከኛ እንዳንዱ ሆነ ሲል እንደማን ነው የሆነው? እንዳንዱ በሚለው ምንድነው ያልገባሽ? እሱ ጋር እነሱ እግዚአብሔር የሚለው ለስላሴ ስለሚጠቀሙት አዳም ደግሞ ከኛ እንዳንዱ ሆነ ከተባለ እግዚአብሔር ወልድ እንደ እግዚአብሔር አብ ወይስ እንደ እግዚአብሔር መንፈስ ቅዱስ ነው የሆነው? አይሆነ የሚለው መጀመሪያ እንዳንዱ ሆነ ማለት ነው የሚለው ነው መያዝ ያለብሽ አንቺ መጀመሪያ ማለት ነው። ለምሳሌ አንደኛ ሳሙኤል ምዕራፍ 17 ቁጥር 36 ላይ እኔ አለ ዳዊት ሲናገር እኔ ባሪያ አንበሳና ድብ መታው አለ። ምንና ምን? አንበሳና ድብ መታው። ይህ ያልተገረዘው ፍልስጤማዊ የሕያው አምላክ ጭፍሮች ተገዳድሯልና አለ። ማ ጎልያድም ማለት ነው። ከእነርሱ እንዳንዱ ይሆናል አለ። ምን ማለት ነው ትርጉሙ? ከእነርሱ እንዳንዱ ይሆናል አለ። ምን ማለት ነው ትርጉሙ? እኔ አንበሳና ድብ ነው የገደልኩት መትቻለሁ አለ፣ ገድያለሁ አለ። ጎልያድ ደግሞ ከእነርሱ እንዳንዱ ይሆናል ማለት ምን ማለት ነው? አንበሳ ይሆናል፣ ነብር ይሆናል፣ አንበሳ ይሆናል፣ ድብ ይሆናል ማለት ነው። ምን ማለት ነው? እየጠየቅኝ ነው እንዴ? ታዲያ ማለት እንድትረጂው ነው። በጣም ቀላል አማርኛ ነው የተጠቀምኩት። ኢብራሂም መልሰች ምን ማለት ነው? ኢብራሂም እስቲ ንገረን። ከኛ አንዳንዱ ሆነ ሲል ልክ አይደለም የፈለኩት የጎልያድ 17:36 መጀመሪያ አሳዊ ይወጣ። እሺ የጎልያድን አንበሳና ድብን እንደመታው ከመግደል አንፃር ወይ እንደ አንበሳ ወይ እንደ ድብ አይነት አገዳደልን እገድለዋለሁ ማለት ነው እንጂ አንበሳና ድብ ይሆናል ማለት አይደለም የተፈለገበት ማለት ነው። ስለዚህ የመጀመሪያው አካሄድ ከነሱ እንዳንዱ ይሆናል ሲል ወይ እንደ አንበሳ ወይ እንደ ድብ አይነት አገዳደልን እገድለዋለሁ ማለት ነው። ኡስታዝ ትክክለኛ እንደ አንበሳና እንደ ድብ እኔ አንበሳና ድብ መታው ከነርሱ እንዳንዱ ይሆናል ማለት አንበሳ ወይም ድብ ይሆናል ማለት ሳይሆን በመገደል ደረጃ ልክ እነሱን እንደገደልኩኝ እሱም ይገደላል ነው። ከነርሱ እንዳንዱ ይሆናል ማለት ግልጽ ነው። ገባኝ ሆነ ኦሪት ዘፍጥረት 3 ላይ ያለው ላይ ከኛ እንዳንዱ ሆነ ሲል ምን ማለት ነው የሚለው ነገር በቀላሉ ማለት ከማአሃድ ማሄም ነው የሚለው ከነርሱ እንዳንዱ ሆነ ነው የሚለው። እዚህ ጋር ደግሞ ከማአሃድ ሜንሁ ነው የሚለው ከኛ እንዳንዱ ሆነ ማለት ዛት ሚንስ በማወቅ ደረጃ ማለት ነው። በማወቅ መልካምና ክፉን በማወቅ ነው የሚለው። ስለዚህ መልካምና ክፉን አወቀ ማለት ነው። እንደኛ ለኛ የሚለው ማንን ጨምሮ ነው? ያህዌ ሲባል መላእክትን ጨምሮ ነው። ያንን በምን አወቃችሁ ከተባለ ኦሪት ዘፍጥረት 3:5 ላይ ሰይጣን ያቀረበው ጥያቄ ያለ በበላችሁ ቀን እንደ አማልክት መልካምና ክፉን የምታውቁ እንድትሆኑ አለ። ያህዌ ስለሚያውቅ ነው አለ። እንደ አማልክት አለ። እንደ አማልክት ግዕዙ አማልክት ብሎ ነው የሚያስቀምጠው። ዘፍጥረት 3:5 ላይ በግዕዙ ዘይቤ ከመ ይትኩኑ አማልክተ ወይተአምሩ ሰናይ ወእኩየ ይላል። እንግሊዝኛው ማይትሽ ከሆነ ይሻል ቢ አዝጋድስ ነው የሚለው እንደ አማልክት ትሆናላችሁ ነው ብሎ ያስቀመጡት። የድሮም እንግሊዝኛዎቹም እንደዛ ነው ያስቀመጡት። ታርገን
አኪላ የሚባለው ታርገም አኪላ ላይም እንደዛ ነው የሚያስቀምጠው። መልካምና ክፉን እንደ መላእክት የሚያውቅ ሆነ ይላል። እንደ መላእክት የሚያውቅ እንደ መላእክት ብሎ ነው። ታርጌም ኔኦፊቲም እንደዛ ነው፣ እንደ መላእክት ብሎ ነው ያስቀመጡት። የተለያየ ግሪክ ሰብስቲቱሽንት ላይ ደግሞ ቴዎይ ብሎ ነው ያስቀመጠው፣ አማልክት ብሎ ነው ያስቀመጠው። ስለዚህ አማልክት የተባሉት እነማን ናቸው ስንል መላእክቶች ናቸው አማልክት የተባሉት። መዝሙረ ዳዊት ምዕራፍ 97 ቁጥር 7 ላይ አማልክት ሁሉ ስገዱለት ይላል። መዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ ከአማልክትም እጅግ አሳነስከው ይላል። አማልክት የተባሉት መላእክት ናቸው። መዝሙረ ዳዊት ምዕራፍ 138 ቁጥር 1 ላይ በአማልክት ፊት እዘምራለሁ ይላል። አማርኛው መላእክት ነው የሚለው፣ እንግሊዝኛው ጋድስ ነው የሚለው፣ የዕብራይስጡ ኤሎሂም ነው የሚለው። ስለዚህ ምን አለ ፈጣሪ ከኛ እንዳንሆነ ሲል ከኛ እንዳንሆነ ምንን በማወቅ ደረጃ ነው። መልካምና ክፉን በማወቅ ከኛ እንዳንሆነ አለ። ስለዚህ ከኛ እንዳንሆነ ሲል መልካምና ክፉን በማወቅ ደረጃ ነው። አስፈልገ መጨመር ይቻላል ማለት ነው። ሆሴዕ 12:4 ላይ ስትመለከቱ በጎልማሳነቱ ጊዜ ከአምላኩ ጋር ታገለ፣ ከመላኩ ጋር ታገለ አለ። አልቅሶ ለመነም በቤቴልም አገር በዚያ ከእኛ ጋር ተነጋገረ አለ። ፈጣሪ ምን አለ? ከእኛ ጋር ተነጋገረ አለ። እነማንን ነው እኛ ብሎ የጨመረው ብለን ስንል ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ ከአምላክና ከሰዎች ጋር ታግለ አሸንፋልና አለ። ሰው ነው የሚለው፣ የዕብራይስጡ ሰዎች ብሎ ነው፣ አናሺም ነው የሚለው ሰዎች ብሎ ነው። ግሪክ ሰብስቲቱሽንት ላይ በፕሉራል ነው የሚያስቀምጠው፣ አንትሮፖን ነው የሚያስቀምጠው። አንትሮፖ ማለት ሰዎች ማለት ነው። ለምን? ዘፍጥረት 32:1 ላይ ያዕቆብን መጥተው የተገናኙት መላእክት ናቸው፣ የአምላክ ሰራዊት ተገናኙት ይላል። ባያቸው ጊዜ የአምላክ ሰራዊት ናቸው አለ። ስለዚህ እነዛን የአምላክ ሰራዊትን መላእክቶችን ልኮ ያዕቆብ ጋር ያዕቆብን ሲያናግረው ነበረ። ስለዚህ ምን አለ? ከእኛ ጋር ተነጋገረ በዚያ አለ፣ በዚያ ቦታ ላይ አለ። ስለዚህ እግዚአብሔር መላእክትን ጨምሮ እኛም ብሎ ካለ ዘፍጥረት 3:22 ላይ ከእኛ እንዳንዱ ሆነ ሲል እግዚአብሔር ያህዌም አለ ነው የሚለው። ዘዳግም 6:4 ላይ ያለው አንድ ያህዌ ከእኛ እንዳንዱ ሆነ በማወቅ ደረጃ መልካምና ክፉን አወቀ አለ። እኛ ብለው አምላክ ከመላእክት ጋር ካለ መላእክት መልካምና ክፉን ያውቃሉ ወይ ሲባል አዎ። ዘፍጥረት 3:5 ላይ እንደ አማልክት መልካምና ክፉን የምታውቁ ስለሆነ ነው አለ። አማልክት የተባሉት የአይሁዳኖች ትርጉም ላይ መላእክት ብሎ አስቀምጧል ማለት ነው። አይ ይሄ ጥቅስ ሥላሴን ያሳያል ካሉ እስቲ የትኛው ኃይለ ቃል ነው? ዘፍጥረት 3:22 ላይ እንትን የሚያሳይ ማለት ምንድነው? ወልድና መንፈስ ቅዱስን የሚያሳይ ወይም ሥላሴን የሚያሳይ ነገር የታለ ነው? ስለዚህ ማንኛውም ሰው አንዳንድ ይጻፍልኝ ገብቶ ይሄ ነገር ለሥላሴ ጥቅስ ይሆናል ብሎ ዘፍጥረት 3:22 የሚሞግስ ሰው ካለ ገብቶ አይ ይሄ ነገር ተሳስቷል፣ ለልጅቷ ያብራራበት መንገድ ትክክል አይደለም፣ ሄርሜኔቲካል አፕሮች የለውም የሚል ሰው ካለ መግባት ይችላል። አንዳንድ ማሳየት ይችላል። ግልጽ ነው። ግን ላንቺ ተመለሰልሽ? አዎ ጀዛከላ ኸይር ተመልሱልኛል። እኔ ትንሽ ግራ ገብቶኝ የነበረው ምን ላይ መሰለክ፣ እነሱ ይሄንን ጥቅስ ለሥላሴ ስለሚጠቀሙት ነበረ ግራ ገብቶኝ የነበረው። ኦኬ አዎ ጥሩ። ለሥላሴ አይሆንም ነው ብዬ የምለው። እንግዲህ ለሥላሴ ይሆናል የሚል ሰው ካለ አንዳንድ አሳይቶ መግባት ይችላል ማለት ነው። ኢብራሂም ኮንትሮል አድርግ። እሺ ኡስታዝ፣ እሺ ጥያቄ ጀዛከላ ኸይር ኡስታዝ፣ የሚገርም ማብራሪያ ነበርና እኔ ራሱ ዛሬ ያገኘሁት አንድ ነገር አለና ይሄ ከሰው ጋር የሚለው ፕሉራል መሆኑን አላስተዋልኩትም ነበር ኡስታዝ። ጀዛከላ ትልቅ ነገር ያገኘሁት አናሺም ነው የሚለው። ምክንያቱም እዛ ጋር ከኛ ጋር ተነጋገረ ነው የሚለው። አይተህ ከሆነ ሆሴዕ 12:4 ላይ ምንድነው? በማዕፀን ውስጥ በተረጋገ ጊዜ ያዘ፣ በጎልማሳነቱ ጊዜ ከአምላክ ጋር ታገላለ። ከአምላክ ጋር ብቻ አይደለም ታገለው፣ ከመላእክት ጋር ታገለው አሸነፈ ይላል። ከዛ ዘፍጥረት 32:28 ላይ ከአምላክና ከሰዎች ጋር፣ አማርኛው አይተህ ከሆነ ከሰው ጋር ነው ብሎ የሚለው። እንግሊዝኛው የምትመለከተው ሰዎች ብሎ ነው የሚያስቀምጠው። እስቲ እንግሊዝኛው አንተ እያወራኩ እያየሁት ነበር። ሜን ነው የሚለው። እንደገና በተጨማሪ ደግሞ በዕብራይስጥ ደግሞ አናሺም ነው የሚለው። አዎ እሱንም አየሁት። ለዛ ነው የሚለው። ግሪክ ሰብስቲቱሽንት ደግሞ አንትሮፖን ነው የሚለው፣ ብዛት ነው። ስለዚህ አሁን ያዕቆብ የታገላቸው እነማን እንደሆነ ጥያቄው፣ እነዛ ሰዎች የተባሉት እነማን ናቸው ብለን ስንል ያው ሰዎች የተባሉት ዘፍጥረት 32:1 ላይ ያሉት ናቸው፣ መላእክቶች ናቸው። ስለዚህ ፈጣሪ ምን አለ? መላእክትን ጨምሮ ምን አለ? በማዕፀን ውስጥ በወንድሙ ጊዜ ያዘው። ምንድነው የሚለው? ሆሴዕ 12:4 ላይ ከእኛ ጋር ተነጋገራል። ስለዚህ ያህዌ ከመላእክት ጋር እኛ እያለ ይጠቀማል ማለት ነው። ታርገም ዮናታን ዘፍጥረት 3:22 ላይ ሲናገር ጌታ አምላክም በፊቱ ለሚያገለግሉ መላእክት
እነሆ እኔ በሰማያት ብቻዬን እንደሆንኩኝ አዳም በብቻው ነኝና ከእርሱ የተነሳ መልካምና ክፉ ለይተው የሚያውቁ ይሆናሉ አለ ይላል። አየህ አዳምና ሔዋን ያውቃሉ አለ በፊቱ ለሚያገለግሉ መላእክት ከኛ እንዳንዱ ወደ ብሎ ለሚነግራቸው ለነሱ ነው ለመላእክቶቹ አለ ነው የሚለው። ለማን ያለው? በፊቱ ለሚያገለግሉት መላእክት ብሎ ነው ያስቀመጠው። ታርገም ዮናታን ኦሪት ዘፍጥረት 3 እንትን ላይም 5 ላይም በተመሳሳይ ነው የሚናገረው ማለት ነው። 3 እንትን ላይ ታርገም አቂላ የሚባለው ሲናገር ምን አለ? እንደ መላእክት ነው የሚለው you will be like angels አለ እና ምንድነው መልካምና ክፉ እንደሚያውቁት እንደ መላእክት ትሆናላችሁ ብሎ ነው ያስቀመጡት። ፓሺታ አረማይስ ፓሺታ የሚባለው ዋው እሱም ራሱ እንደዚህ ምንድነው ያስቀመጠው? እንደ አማልክት ብሎ ነው ያስቀመጠው። መልካምና ክፉን ታስታውቃላችሁ። ላቲን ቡልጌት እንደ አማልክት ብሎ ነው ያስቀመጠው። ጆን ዊሊክሊፍ 1995 እንደ አማልክት ብሎ ነው ያስቀመጠው ማለት ነው። ሌሎችም እንትኖች የእንግሊዝ ትርጉሞች ለምሳሌ ኪንግ ጄምስ ቨርሽን ባይብል ላይ ብትመለከት በ1611 ሲተረጎም እንደዛ ነው እንደ አማልክት ብሎ ነው። ዌብስተር ባይብል ትራንስሌሽን በ1833 የነበረው እንደ አማልክት ነው የሚያስቀምጠው። የኒው አሜሪካ ስታንዳርድ ባይብል 1970 ላይ የታተመው እሱም እንደ አማልክት ነው። ግዕዙ ዘይቤ ከመይት ኩኖ አማልክት ወይ ተአምሩ ሰናይ ወኩያል እንደ አማልክት መልካምና ክፉን የምታውቀው ስለሆነ ነው ብሎ ያስቀምጠው ማለት ነው። አይ ቲንክ እስቲ እንደው ጊዜ ካለ የ1879 ላይ ቆም ጽሁፍ ያባሮሜ የሱ የለኝም እንትኑ ላይ ካለ እስቲ ሊዮ መዝገበ ሕይወት ላይ ካለ መዝገበ ሕይወት ላይ ያለ አይመስለኝም። አይ ቲንክ በቅርብ ጊዜ እኔ መጥቶልኝ ነበር ግን የት እንዳረኩት አላውቅም። አለ ለፊት አብዱ ልኮልኝ ነበር። አረላንም ላከኝ መጽሐፍ ፈልጋለሁ። መጽሐፉን ነው ሃርድ ኮፒ ኮሉ ነው እንዴ? ሃርድ ኮፒ ነው ዘፍጥረት 3 የ1879 ነው ዛሬ 100 ምናምን ዓመት ነው። እሱን ላይ ውስጥ ቼክ አላረኩትም። 3 5 እግዚአብሔርም ያውቃል ከሰው በላችሁ ቀን አይኖቻችሁ ይከፈቱ እንደ አምላክም ትሆናላችሁ ነው ያላችሁ። እንደ አምላክ ነው የሚለው አማልክት የሚል ነገር የለውም። ይሄ ተረጎሙ ከኪንግ ጄምስ ቨርሽን ባይብል ላይ ነው። በነገራችን ላይ የተረጎሙ በ1611 ላይ ከታተመው ላይ ነው የተተረጎመው። አባሮሜ ትርጉም ይባላል ወይም የቁም ጽሁፍ ይባላል ወይም የአባ አብርሃም ትርጉም ይሉታል። አባሮሜ የሚባለው ለምንድን ነው? አባሮሜ የሚባለው ማን ነው? ጄሮም እኮ ነው። ከጄሮም ነው የ1611 የተረጎመው ላቲን ቡልጌቱ። በ382 ላይ የላቲን ቡልጌቱ አባ ጄሮም ይባላል። አባ ጄሮም ይሉታል ኢትዮጵያ ውስጥ እና ጄሮም የአባሮሜ ይሉታል። ሮሜ ማለት ያው የሮም አይደል? የሮም ነው አይደል? የሮም ሰው እኮ ነው እንትና ጄሮም። ስለዚህ አባሮሜ ትርጉም ከተባለ ወይም የአባ አብርሃም ትርጉም ከተባለ አባ አብርሃም ተርጓሚ ናቸው፣ በወቅቱ የተረጎሙት ናቸው። አባ ሮሜ የሚባለው ግን ከላቲን ቡልጌት ወደ ኪንግ ጄምስ ቨርሽን ባይብል ላይ ከዛ ወደዚህ የመጣ ነገር ነው ማለት ነው። በጣም የሚገርም ነው። እኔ የሚል በቃ ይሄ ሜን የሚለው ነገር ማሻአላህ ኡስታዝ ትልቅ ምሳሌ ወላሂ በጣም ማሻአላህ ጀዛከላህ ኸይር። እና ያሲንን አስገባቸው ከስር አንዳንድ የሚያሰይዱ አስገቡን ምናምን የሚሉ ሙስሊሞችን አስገቧቸው። እኔ ያወራው ስለሆነ ማስገባት አልችልም። ኢብራሂም ያስገባል ኢንሻአላህ። የማስገባት አቅሙ የለኝም ኡስታዝ አለ። ከታችም ነቢል ስለ ቤት አካውንት እናገራለሁ እያለ ነው አስገቡት አለ እንጂ አንተ አለ የለ። ሰላም አለይኩም ወራህመቱላህ። የለኝም ኡስታዝ። ይሄው ይካርደው ሲሞክረው አንዱ ለምሳሌ ረመዳን አለ። ረመዳን እናስገባው እስቲ አት ነው የሚለው። አይ የለውም። እስቲ ያው እሺ አንዱ ልሞክር ወላሂ አንተንም ማይል በጎን በኩል እስቲ ገስት ላይ ካሉት አስገባ አንድ ሰው። እኔ ሙሉ ሰላም አለይኩም ወራህመቱላህ። ወአለይኩም የለም አረ ሙሉ እንትን እስቲ ገስት ላይ ያሉትን ያቸው ይታየኛል። እሺ እንዴት እንትን እኮ ነው ገስት ላይ ያለም ምንም የለኝም፣ አይታየኝም። ገስት ላይም የለኝም። ወተገባ እስቲ ውጣ ከቤት ይውጣና እንደገና ተመለስ ገስት ላይ። እሺ ኡስታዝ ወይና ዳውድ ነኝ። ባለፈው አወቀኛ ዳውድ። ሰላም አለይኩም ዳውድ። ወአለይኩም ሰላም ወራህመቱላህ። እንትን 1879 መጽሐፍ እኔ ነበርኩ የሸጥኩልክ ማለት የሆነ ልጅ አየር ጤና ላይ ማን ነው ስሙ ጠፋኝና ኦኬ እፈልጋለሁ ምናምን ብሎ ለኡስታዝ ዋይድ ነው እፈልጋለሁ ምናምን ብሎ እኔ ነበርኩ የሸጥኩልክ። ታዲያ በነፃ ትልክልኝም እንዴ? ለምን በገንዘብ ስንት ትለኛለህ? ተው እንጂ
አራሁ በላይ ኡስታዝ ወላሂ እንዲህ አይ አንደኛ አላገኘሁም ነበር እሱን ነው ያገኘሁትና ቆያ መጽሐፍ የሚልክልኝ እሱ ነው ለኔ እኮ አየር ጤና እንትን መስገድ ማለት ነው። እኔ አያመልጠኝም። ኢትዮጵያ ውስጥ ያለ መጽሐፍ አያመልጠኝም። አዲስ መጽሐፍ ሲወጣ አያመልጠኝም። አሁን ቤቴ ብትመጡ ትደነግጣላችሁ። በመጽሐፍ ቤቴ የተሰራው ያላነበብኳቸው በጣም ብዙ መጽሐፎች አሉ። አሁንማ ዝም ብለህ እየገዛው አስቀምጣለሁ። ድሮ አንባቢ ነበርኩኝ። አሁን የለም ማንበብ የሚባል ነገር ጊዜ የለም ራሱ ይብሮ አንተም ከፈለክ አምጣልሃለሁ 1879 አራምጣልኝ አላህ ይጠብቅህ እኮ በቃ በውስጥ እንትን በረልኝና እሺ ግን አስተካክለውታል እኮ እንደ ድሮ አይደለም ራሱ ውስጡ ኤዲት አለው ነው ኤዲት አለው አሁን ለምሳሌ ይሁዳ 1:3 ላይ ያለው የበፊቱ ላይና ያሁኑ አንድ እኔ የዮሐንስ ወንጌልን ነው የምፈልገው እንትን ውስጡ በመስጊድ ሲያስተምር ነበር በሰንበትም ዕለት እሱ ምናምን መስጊድ ነው የሚለው ቃሉ ጥሬ ቃሉ አለ መስጊድ ማለት እንግዲህ መስገጃ ማለት እኮ ነው። አዎ አያምኑም። አዎ ያሁኑ ተቀይሮ ምኩራብ ነው የሚለው እዛ ጋር ግን የሚለው መስጊድ ነው የሚለው ቃሉ ራሱ ማለት ነው። አዎ ችግር የለውም እኮ ማተር ያደርግም ምኩራብም መስጊድም አንድ ነው። መስጊድ ማለት መስገጃ ማለት ነው። መስጂድ የሚል የአረብኛው ቃል ሰጀደ ከሚለው ነው። ስጁድ ማለት ስግደት ማለት አይደል? አዎ ግን ያው የበለጠ ደግሞ ኢየሱስ መስጊድ ውስጥ ነበር እንትን የሚለው ማለት መስጊድ የማን ቦታ ነው ምናምን ብዬ ጠይቃቸዋለሁ። መስጊድማ የሙስሊሞች ነው ሲሉኝ ያ ኢየሱስም እያደረገ የነበረው በመስጊድ ነው። ስለዚህ ሙስሊም ነው ለሚለው ለአንዳንድ እንትኖች በጣም አሪፍ ነው። ለዛ ነው የምጠቀምበት የነበረው። አይ ጥሩ ነው። በርታ፣ አላህ ያበርታ። ተመለሰልሽ ሀዩቲ? ሀዩቲ ያለሽ? ሀዩቲ አለ ኡስታዝ ተመለስ። ኦኬ ስለኛል ጀዛኩም አላህ ኸይር። በቃ እኔ ቦታ ከሚይዝ ወይ ኢብራሂም ማሽ በቃ ጥያቄ ከሌለሽ እንግዲህ ሌሎች ጥያቄ ያላችሁ ሰዎች እናንተ